የክርስቶስ ደም በህይወታችን ውስጥ የሰራው ትልቅ ስራ ምንድነው? እሱን ማወቅ ለመንፈሳዊ ህይወት ላለን ስልጣንና በደማችን ውስጥ ለሚመላለሰው ሉዓላዊነት እና ሮያሊቲነት የንጉስ ገዥነት መንፈስ ወሳኝ ነው። መጽሐፍ ቅዱስ ሲናገር በዘኍልቍ ምዕራፍ 17 ቁጥር 11 ላይ የሥጋ ህይወት በደም ውስጥ ነውና ይላል። የሥጋ ህይወት በደም ውስጥ ነውና ሥጋ ህይወቱ ያለው ደም ውስጥ ነው ብሎ ይናገራል። መጀመሪያ ስለ ደም ባክግራውንድ ማጥናት ስላለብን የሰው ነፍስ በደም ውስጥ ነውና የሰውን ደም አታፍስስ ብሎ በምዕራፍ 7 በዘፍጥረት መጽሐፍ ለኖህ እግዚአብሔር ላፈሰሰው ሰው ምድር ኃይሉን አትሰጠውም ብሎ ደም ማፍሰስ እንደ ሰው መግደል ደምን ማፍሰስ ከነፍስ ጋር የተገናኘ እንደሆነ የሰው ነፍስ በደም ውስጥ እንዳለች ይናገራል። ሌላም ደም አትብላ የሰው ነፍስ በደም ውስጥ ነው ያለውና ይላልና የሰው ልጅ ህይወትም ነፍስም ኃይልም ያለው ደም ውስጥ ነው። ደማችን ውስጥ ህይወታችን አለ። አንድ ሰው ደሙ ፈሶ ካለቀ ህይወቱም እንደዚሁ በዛው ያልቅለታል፣ አልቆ ይቀራል። ስለዚህ ይሄንን ደም በደም ውስጥ ያለውን ህይወት ለመካፈል በደም ውስጥ ያለውን ነገር ለመስጠት እግዚአብሔር ምንድነው የተጠቀመው? ልጁን ኢየሱስን የእግዚአብሔርን የራሱን ደም እንደሰጠን ያለን። እዚህ በምዕራፍ 6 ላይ ቁጥር 53 እና 56 ኢየሱስ ያላቸውን እናንብብ። ምን አላቸው? ጌታ ምን አለ በዛ ቦታ ላይ? ደሜን ካልበላችሁ ካልጠጣችሁ፣ ስጋዬን ካልበላችሁ በራሳችሁ ህይወት የላችሁ። ለአይሁዶች ነው ምንድነው የሚላቸው? ደሜን ያልበላ ደሜን ያልጠጣ ስጋዬን ያልበላ ሰው በራሱ ህይወት የለውም ነው የሚላቸው። እስቲ የዚህ ቃል የክርክር መነሻውን በደንብ ምዕራፍ 6 ሙሉን እስቲ ቼክ እናድርገው። የዮሐንስ ወንጌል ምንድነው ኢየሱስ ያደረገው? እዚህ ቦታ ላይ ተአምር አድርጎ 7000 ሰዎችን 5000 ሰዎችን ምግብ አበላ እና ሰዎች ምግብ ስላበላ ይሄንን ተአምር ሰምተው በጣም ይከታተሉት ነበርና በሌላ በኩል ሲመጣ ድንገት ተገናኙና መምህር ሆይ ወዴት አለ ብለው ጠየቁት። ምን አላችሁ? ጌታ ደህና ነኝ እዚህ ያለው አይደለም ያላችሁ፣ የምትፈልጉኝ ስለበላችሁና ስለጠገባችሁ እንጂ ተአምር ስላያችሁ አይደለም ማላችሁ ሲላቸው፣ ታዲያ ስናምንብህ ዘንድ ምን ተአምር ታደርጋለህ? ሙሴ በምድረ በዳ መናን አወረደ ብለው መለሱለት። ኢየሱስ ምን አለ? ያን መልስ ያን ዲያሎግ ሲመልስ ምን አለ? ሙሴ መናን ያወረደው ሙሴ አይደለም በሰማይ ያለው አባቴ ነው መናን የሰጣችኋል። ከዚህ ምግብ የበላ ወይም ደግሞ ሙሴ ከሚሰጠው ምግብ የበላ ድጋሚ ይራባል፣ ድጋሚ ይጠማላል። ዘላለማዊ አይደለም፣ ይቀራል። ሰዋዊ ነው፣ ምድራዊ ነው። ነገር ግን እኔ ከምሰጠው ደምና እኔ ከምሰጠው ስጋ የበላ ግን የዘላለም ህይወት ያገኛል አላቸው። አሁን ምንድነው ኢየሱስ እያነጣጠረ ያለው? በዚህ ምድር ያለውን ምግብ ወይም ደግሞ እግዚአብሔር በሙሴ አማካኝነት የሰጣቸው መና እስከ ከነዓን ድረስ መግቢያ የሆናቸውን ማስተላለፊያው ምግብ እና የምግቡን ጥቅም ምን ያህል እንደሆነ ተናገረና አሁን ደግሞ የምሰጠው ሌላ ደም ነው፣ ሌላ ስጋ ነው አለ። ይሄን ስጋ የበላ ሰው ለዘላለም አይራብም፣ ለዘላለም አይጠማም። አሜዚንግ! ለዘላለም አይራብም፣ ለዘላለም አይጠማም። እንዲሁም አንድ ነገር ልንገራችሁ፣ በራሳችሁ ህይወት የላችሁ። አሁን ህይወት እያለ ያለው መተንፈስን ብቻ ነው ወይስ በደማችን ውስጥ የሚዘዋወረውን ቬን ደም ዝውውር ብቻ ነው ህይወት እያለ ያለው? አይደለም። እግዚአብሔር ኢየሱስ ክርስቶስ ሌላ ህይወት ለሚመጣው የዘላለም ህይወት ለሚባል ሌላ ህይወት እያስተዋወቃቸው ነው። ያኛው ስጋ ያ መና በምድራዊ ለሆነው ለወደቀው አዳም ይጠቅማል ለተወሰነ ጊዜ ለመኖር፣ ዘላለም ግን ያኖረው። ለወደቀው አዳም ይጠቅማል፣ ነገር ግን ዘላለም ሊያኖረው አይችልም። ዘላለም ሊያኖረው የሚችል ግን ሌላ ነገር አለ። ምንድነው እሱ ካላችሁኝ፣ ኢየሱስ የሚሰጠው ደግምና ኢየሱስ የሚሰጠው ስጋ ያንን ህይወት ቀይሮ ሌላ ህይወት እንዲሰጠው ያደርገዋል። አሁን ስለ ኢየሱስ
የአፈጣጠር ሁኔታ ነው ማጥናት ያለብን። ኢየሱስ ሲወለድ በተአምራዊ መልኩ ነው የተወለደው። የጌታ መንፈስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልልሻል። ለምንድን ነው እንዲህ አላት? ይሄ እንዴት ሊሆንልኝ ይችላል? ወንድ ስለማላቅ በወንድ ልማድ ስላልሆነ ልጅ ትወልጃለሽ እያልከኝ ያለው ምንድን ነው የሚሆነው ስትል የጌታ መንፈስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልልሻል ወይም ይረብብሻል፣ በአንቺ ላይ ይሸፈንብሻል። ማርያም የምታውቀው እውቀት የልዑል ኃይል በእሷ ላይ እንደሚመጣ እንደሚረብባት እና ደግሞ መንፈስ ቅዱስ በእሷ ላይ እንደሚመጣ ይህንን ነገር እንደሚያደርግላት ነው። የዚህን ነገር ግን ኦሪጂን ዮሐንስ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ሲናገር የዚህን ነገር ኦሪጂን ይሄ በማርያምና በመላኩ መካከል ያለው ንግግር የማርያም እውቀት ነው። ይሄ የእግዚአብሔር የቀደመ እውቀቱ ግን ይሄ ነው። በመጀመሪያው ቃል ነበረ። ይሄ በማርያም ውስጥ መጥቶ ያደረው ወይም የተቀመጠው የልዑል ኃይል መጥቶ ይረብብሻል፣ መንፈስ ቅዱስ ባንቺ ላይ ይሆናል የተባለው ምንድነው? መጀመሪያ መነሻው ሲጠና መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበር። ቃል እኩል ነው እግዚአብሔር ነበር። ኦኬ፣ ቃልም ስጋ ሆነ። ቅድም አንብቤያለሁ ዘኍልቍ 17 ቁጥር 11 ላይ ምንድነው ያነበብኩት? የሰው ምኑ ሕይወቱ በምን ውስጥ ነው? በደሙ ውስጥ ነውና። የሰው ሕይወቱ በምን ውስጥ ነው? በደሙ ውስጥ ነው የሰው ሕይወት። እና ደም ምን አትበል፣ አታፍስስ። ወይም ደግሞ ምን አትበል፣ ስታስተስሪ ደሙን እስከ መጨረሻ አፍስሰው፣ በደሙ ያለበትን ስጋ አትብላ። ለምን? ሕይወት በደሙ። አሁን ኢየሱስ ቃል ስጋ ሆነ ሲል የኢየሱስ ስጋ ሕይወት ያለው ከምን የተነሳ ነው? በኢየሱስ ክርስቶስ ቬን ውስጥ ከሚንቀሳቀሰው ደም የተነሳ ነው። ይሄ ደም እንደ አዳም ከምድር የተገኘ ከአፈር የተገኘ ደም አይደለም። የአዳም ደም ከአፈር የተገኘ ደም ነው። ይሄ ደም ደግሞ ከቃል የተገኘ ደም ነው። ይሄ ደም እኩል ነው፣ የእግዚአብሔር ደም ነው። ኢየሱስን ከተፈጥሮ በላይ ከሁኔታ በላይ ሆኖ እንደኖረ መጽሐፍ ቅዱስ በጣም ይናገራል። ከተፈጥሮ በላይ ነበር። በተፈጥሮ አገዛዝ ስር የሚኖር አይነት ፍጥረት አልነበረም። ሰው የማያደርገውን ነገር በሰው ችሎታ ሊደረግ የማይችል ነገር ያደርግ ነበር። ለምሳሌ በባህር ይሄዳል። no one can't do that። ማንም ያን ማድረግ አይችልም። ፊዚክስ የሚባል የግራቪቲ ሎ ስቦ ይጥለዋል። በአንድ ቦታ ላይ ድንገት ይሰወራል። ማቴዎስ ወንጌል ላይ ዛሬ ይሄ ቃል በጆሮአቸው ተፈጸመ ሲላቸው እያጋፉ በተራራው ጫፍ ላይ ሊጥሉት በቅጥሩ ላይ ሊጥሉ ሲል ድንገት ይላል ተሰወረባቸው፣ ከዓይናቸው ከመጽፈት ጠፋ። how he is not an ordinary person። እሱ ስጋ የሆነው እግዚአብሔር ነው። ቃል የሆነው እግዚአብሔር ነው። በቬን ውስጥ የሚንቀሳቀሰው ደም የአዳም የወደቀው አዳም ደም አይደለም፣ ዲፈረንት ደም ነው። እና መጣና እንዲህ አላቸው፣ የኔን አይነት ህይወት ኤክስፒሪየንስ እንድታደርጉ የአዳም ህይወት ቀርቶ በኔ አይነት ህይወት እንድትኖሩ። ምክንያቱም ኢየሱስ ክርስቶስ ሁለተኛው አዳም፣ የመጀመሪያው አዳም አይነት ያልነበረ እግዚአብሔር ሰው ልጅ ለማዳን የተላከ ሁለተኛው አዳም ነው። አሁን ወደ ሁለተኛው አዳም ፍጥረት እንድትመጡ የግድ ምንን መብላት አለባችሁ? ደሜን መጠጣት አለባችሁ፣ ስጋዬን መብላት አለባችሁ። ካልሆነ በራሳችሁ ህይወት የላችሁም። ህይወት ሲላቸው አሁን እየኖሩት ያለውን ህይወት አይደለም ሊያስተዋውቃቸው የፈለገ ሱፐርናቹራል የሆነ ሮያል ፋሚሊ የሆነ የተለየ ፍጥረት የሆነ የተለየ ኃይል ያለው በተለየ መልኩ መሄድ የሚችል ሌላ አይነት ህይወት እያስተዋወቀችው። ያን ህይወት የምትካፈሉት የኔን ደም በመጠጣት ነው። የኔን ደም መጠጣት የግዴታችሁ ነው። ምክንያቱም ያኛውን ህይወታችሁን ቀይሮ ሌላ ህይወት እንድትኖሩ ያደርጋችኋል። ዘረመል ያለው በደም ውስጥ ነው፣ ወይም ደግሞ ዲኤንኤ የሚባለው በከፍተኛ ሁኔታ ያለው በደም ውስጥ ነው። ደም ከአንድ አባት ወደ ልጅ የሚተላለፍ ሲተላለፍ ደግሞ ነፍስን፣ በረከትን፣
እርግማንን የተለያየ ነገር ይዞ መተላለፍ የሚችል ፓወርፉል የሆነ ጄኔቲካል የሆነ ነገር። በእናታችን ማህፀን ስንቀመጥ ወይ ደግሞ ከአባታችን አብራክ ስንወጣ የአባታችንን ደም ነው የምንካፈለው። ኢየሱስ ደግሞ ያንን ደም ነቅሎ ሌላ ደም ማድረግ ይፈልጋል። ሌላ ያመጣው የአዳም ደም ያልሆነ ቃል ስጋ የሆነ ስጋ ደግሞ ህይወቱ ደም የሆነ ሌላ አይነት ደም ይዞ መጥቶ ይሄንን በመብላት ያኛውን በመወለድ ይሄንን በመጠጣትና በመብላት ፍጥረታችሁን መቀየር ትችላላችሁ ነው ኢየሱስ እያለ ያለው። ፍጥረታችሁን ቀየራችሁ አን ኦርዲነሪ ላይፍ መኖር ትችላላችሁ። as I live እንደምኖረው እና ደሜ ስጋዬን ብሉ ደሜን ጠጡ ሲዘወን ይውል ወይ ይሄ ነው መንገዱ ይላቸዋል። ታውቃላችሁ አሁን ኢየሱስ ክርስቶስ በሰማይ በቬኖች ውስጥ ደም እንደሚተላለፍ በስጋ በሰማይ እንዳለ ስፒሪቹዋል ሪሊም ውስጥ እንዳለ የኢየሱስ ስጋ ኢቭን ናው አሁን እንኳን ሕያው ሆኖ እየኖረን ያለው በስፒሪቹዋል ዓለም እንኳን የመኖር አክሰስ አለው ስጋው this physical flesh። ያን ያደረገው ምንድነው? የተገኘበት የመጣበት አዳም ምድራዊ ነው፣ የሚቀረው በዚህ ምድር። ስለዚህ ይህን ስጋ ደም ብሉ ብሏቸው እንዳላቸው እናያለንና ለመስዋዕት ሊሆን ከመስዋዕት ከሚሆንበት ቀን ማግስት በፊት የመጀመሪያውን የፋሲካ እራት ቆርሶ እንደበላ መጽሐፍ ቅዱስ ይናገራል። ያ እና ጽዋውን አነሳ፣ እንኩ ውሰዱት፣ ይህ ለአዲስ ኪዳን የሚሆነው ደሜ ነው አላቸውና ውሰዱት፣ ይህንን ለመታሰቢያ አድርጉት አላቸው። አሁን በጣም እዚህ ጋር አንድ ነገር እንድታስቡ ፈልጋል። በቤተ ክርስቲያን እሁድ አንዳንድ ጊዜ የክርስቶስን ደምና ስጋ እንወስዳለን። ሪል ደምና ስጋውን የምንወስደው ስፒሪት ሪሊም ላይ ነው፣ በመንፈስ ዓለም ነው። ኢየሱስ እንደተናገረው ይሄንን ስጋና ደም ወስዱ እንደመታሰቢያ ነው። ኢየሱስም ያለው ይሄንን ለመታሰቢያ አድርጉት ነው ያለው እንጂ ይሄ ስጋዬ ነው ይሄ ደሜ ነው አይደለም። የኢየሱስ ክርስቶስ ትክክለኛ ስጋው የተቆረሰው መስቀል ላይ ነው። ትክክለኛ ደሙ ፈሶ ያለቀው የት ነው? መስቀል ላይ ነው። የእግዚአብሔር ደም በዛ ክቡር መስቀል ላይ ነው ፈሶ ያለቀው። የእግዚአብሔር ስጋ በዛ ክቡር መስቀል ላይ ነው የተቆራረሰ። ያኛው ግን መታሰቢያ ነው። አንድ ሰው በክርስቶስ ሲሆን በእምነት ወይም ደግሞ በማመኑ ምክንያት የክርስቶስን ደም ተቀብሏል ማለት ነው። ብላዱን ተቀብሏል ማለት ነው። ብላዱን ተቀበለ ማለት ደግሞ የሱ ደም ፍጥረታዊ የነበረው ደም ከሰማይ የወረደውን መና እየበላ የነበረው ደም አባቶቻችሁ እሱን በሉ ሞቱ የተባለው ደም ዕብራውያን ተናገረ። አባቶቻችሁ ማለት ከዛ መና በሉ ፋይናሊ ምን ሆኑ? ሞቱ፣ ዲፓርት አረጉ። ሞት ማለት ብዙ ጊዜ እናገረዋል። ይሄን ዲፓርቴሽን መለያየት ለዘላለም ከእግዚአብሔር ጋር መለያየቱን አልመለሰላቸውም። በሞታቸው ውስጥ በዛው ሞቶ ቀሩ። ታዲያ ምን ይሁን? እንግዲህ አንድ ነገር ይሁን። ምን አርጉ? ይሄንን ደም ውሰዱ አለ ኢየሱስ። በልታችሁ አትሞቱም፣ በእግዚአብሔር ፊት ህይወት ይኖራቸዋል። በእግዚአብሔር ፊት ህይወት እንዲኖረን ያደረገው በኢየሱስ ስታንዳርድ በአብ ፊት እንድንቆም ያደረገን ምኑ ነው? የኢየሱስን ደም እና ስጋ መውሰዳችን ነው። ደሙ ብዙ ጥቅም ነው ያለው። አንደኛ አዲስ ኪዳን የፈሰሰ ነው። ይሄን ስለማልገባበት ለአዲስ ኪዳን የሚሆን ደሜ ነው። ኪዳን ለአብ የገባበት ደም ነው። ሁለተኛ ለኛ ህይወት ጥቅም የሰጠበት ደም ነው። ሶስተኛ እኔን ከኃጢአት የከለለበት እግዚአብሔር ቁጣ በእኛ ላይ እንዳያርፍ ያደረገበት ደም ነው። በጣም ብዙ ዘርፈ ብዙ ጥቅም ያለው ደም ነው በህይወታችን። አሁን የምናገረው አንዷን ፓርት ብቻ። ያቺ ፓርት ምንድነች? ኢየሱስ ኤክሰርሳይዝ ያደረገው የነበረው ይለማመደው የነበረውን ላይፍ በቃል መልኩ ስፒሪት ሪም ላይ የነበረው
በፊዚካል ወርልድ ደግሞ ያንኑ ስጋ ይዞ የተገለጠው ጸጋና እውነት ተሞልቶ መካከላችን የተመላለሰበትን ያንን ጸጋና እውነት ተሞልቶ የተመላለሰበትን ያንን ደም መጠጣት ስለሚሰጠው ጥቅም ነው። ስለዚህ ምን ያደርጋል? የክርስቶስን ደም ስንወስድ ምን ያደርገናል? በእግዚአብሔር አብ ፊት ብቁ እንሆናለን። ምክንያቱም ደማችን ኮምፕሊትሊ በክርስቶስ ደም ይለወጣል። በቬናችን ውስጥ የሚንቀሳቀሰው ደም የማን ደም ይሆናል? የክርስቶስ ደም ይሆናል። ክርስቶስ የዛ ደም ባለቤቱ ከመሆን የተነሳ የአዳም የዘር ኃጢአት አይገዛውም። የዘር ኃጢአት ቅድም ነግሬያቸዋለሁ። ዘር ያለው በምን ውስጥ ነው? በደም ውስጥ ነው። ስለዚህ ምንድን ያደረገው ኢየሱስ በደሙ የአዳምን ዘር ከውስጣችን ነቀለውና ሌላ ደም አድርገልና ሌላ ዘር ሰጠ። የአዳም ኃጢአት በምንም በኃጢአት በኩነኔ በፍርሃት በመሸማቀቅ አንገት በመድፋት ወይም ደግሞ በተፈጥሮ ኃይል በመገዛት ኖሮም አያውቅም፣ አይኖርም። ለምን? የሚንቀሳቀሰው ደም የወደቀው አዳም ደም አይደለም። እሱ ላይ ያለው ተውት። የወደቀውን ያልወደቀው በኤደን ገነት የነበረውም አዳም ደም አይደለም። በኤደን ገነት የነበረው አዳም ደም የተገኘው ከአፈር ነው። አይመጣጠንም፣ አይለካካም። ኢቭን አዳም የእግዚአብሔር ልጅ እንደሆነ ይናገራል መጽሐፍ ቅዱስ። ሉቃስ ወንጌል ስታነቡ መጨረሻ ላይ የእግዚአብሔር የአዳም አባት እግዚአብሔር ይላል። ይሄኛው አዳም የእግዚአብሔር የእውነተኛው የእግዚአብሔር ልጅ የኢየሱስ ክርስቶስ ምሳሌ እንደሆነ መጽሐፍ ቅዱስ እዛው ላይ ይናገራል። ኑ እንውረድ፣ እንደ መልካችን እንደ ምሳሌያችን እንፍጠር። በሰማይ ያለ መልኩ የሆነ ኢየሱስ በሰማይ አለ። የሱ መልክ ምሳሌ ነው፣ የተገኘውም ከአፈር። ምሳሌ የነበረው ክርስቶስ በአካል ስጋ ሆኖ ተመላለሰ። ሲመላለስ ግን የአዳምን ደም ከአፈር የተገኘ ደም ይዞ ሳይሆን የእግዚአብሔርን ደም የእግዚአብሔርን ስጋ ይዞ ተለውጦ ነው። ቃልም ስጋ ሆነ። ልክ አፈር ስጋ እንደሆነ ይሄ ደግሞ ቃልም ስጋ ሆነ። አፈር ስጋ ስለሆነ መጨረሻውን ወደ ተገኘበት ነው የሚመለሰው። ይወድቃል፣ ወደ አፈር ነው የሚመለሰው። ስለዚህ ያን ለመታሰቢያ የምናደርገው ደም ሁሌ እያሰብነው እንድንኖር፣ ይሄን በጠጣችሁ ጊዜ ሞቴን ታስባላችሁና ለመታሰቢያ የምናደርገው ይህ ደም የዛኛው የተቀበልነው የእውነተኛው ደም ምሳሌ ነው። ሊስንዚስ የእውነተኛው ደም ምሳሌ ነው። አሁን አንድ ነገር ብርቱካን የሚያደርገው በብርቱካን ውስጥ ያለው ዘር ነው። ብርቱካን ሎሚ መሆን አይችልም። ለምን ሎሚ መሆን አይችልም? በብርቱካን ውስጥ ያለው ዘር ሎሚ ሊያደርገው አይችልም። የሎሚን ጣዕም አይሰጠውም። የብርቱካንን ጣዕም ነው የሚሰጠው እንጂ ምናልባት ዘሩ ካልተደቀለ በስተቀር ኦሪጂናል ዘሩ ከሆነ ዘሩ ነው የሚሰጠው። አንበሳ ድመት አይወልድም፣ የዘር ጉዳይ ስለሆነ። እግዚአብሔር አብ የወለደው ልጁ ደም በጠጣነው ጊዜ በወሰድነው ጊዜ ክርስቶስን በተቀበልን ጊዜ በጠጣነው ጊዜ በወሰድነው ጊዜ በእኛ ቬን ውስጥ ይንቀሳቀሳል እና ምን ያደርገናል? የሱን አይነት ህይወት ኤክሰርሳይዝ እንድናደርግ ያደርገናል። የሱ አይነት ህይወት ምን ነበረ? he is above curse፣ ከእርግማን በላይ ነው። first he is above curse always፣ እርግማን የለበትም። ዛሬ በጌታዬ በኢየሱስ ስም በየትኛውም እርግማን ተጽዕኖ ስር ያላችሁ ቀኑ ሙሉ ጧቱ ሙሉ ሜዲቴት ሳደርግ ነበረ ስለናንተ ይህን ቪዲዮ ስለምትሰሙ ስለምትከታተሉ ሰዎች የትኛውም እርግማን ከዚህ ደቂቃ ጀምሮ ከተቀበላችሁት ደም የተነሳ በህይወታችሁ ላይ መስራት አይችልም። ቢሊቭ ዚስ። ይሄን ነው ኢየሱስ የድህነት እርግማን አይሰራበትም። he was not poor at all። አንዳንድ ሰው ኢየሱስን በጣም ምስኪን ቆርማዳ ምንም የሌለው ምናምን አድርገው ነው የሚያስቡት። እንደዛ አልነበረም። ኢየሱስ 120 ሰው እየተከተለው የሚበላ ለ120 ሰው የሚያክል ቀለብ መቀለብ የሚችል የራሱ ገንዘብ ያዥ የነበረው ይሁዳ የሚባል ገንዘቡን በኪሱ መቆጣጠር የማይችል ደሃ ከሆንክ ገንዘብህን በራስ እጅ መቆጣጠር ትችላለህ። ምክንያቱም ኪሱ ውስጥ ያለው ገንዘብ ትንሽ ስለሆነ። ገንዘብ እየጨመረ ሲሄድ ግን የግል ገንዘብን የሚቆጣጠር የግድ አካውንታንት ያስፈልጋል። ኢየሱስ ጂሰስ
ኢየሱስ የራሱ የሆነ አካውንታንት የነበረው ከድህነት በላይ የነበረ ነበር። አካውንታንቱ እንኳን ሌባ ሆኖ ገንዘብ ተቆጣጣሪ እንኳን ሌባ ሆኖ ወሪ ያደርገውም ነበር ሌባ እንደሆነ እያወቀ። ዮሐንስ እንኳን አውቆ ሌባ ስለነበር ነው ብሎታል። ኢየሱስ ሌባ እንደሆነ እንኳን እያወቀ በዛ ጉዳይ ተጨንቆ አያውቅም። ፍሎው ነበረው። he is above curse ነው። ከድህነት እርግማን በላይ ነው። ምንድን ያደረገው? የተቀበለው ደም የአዳም ደም ነው። ድሃዎች ምስኪኖች እንደሆነ ያደረገ። አሁን ግን ደም ቀይረናል፣ ዘር ቀይረናል፣ ሌላ ዘር ነን። ከይሁዳ ነገድ የሆነው አንበሳ የሰጠን ደም ዘራችንን ቀይሮታልና አባ ኦርዲናሪ ላይፍ መኖር አንችልም። ካን ዩ ኢማጂን ዚስ? ክርስቶስን ክርስቶስ ያደረገው የተቀበለው ኮንቴንት ውስጡ የያዘው ኮንቴንቱ ነው። ክርስቶስን ክርስቶስ ያደረገው መልኩ አይደለም፣ ቀይነቱ አይደለም፣ ሰው ረጅምነቱ አይደለም፣ የተቀበለው ኮንቴንቱ ነው። what is content means? ኮንቴንት ተቀብሏል። ያ ኮንቴንት ምንድነው ስንል ማወቅ ያለብን ነገር ያ ኮንቴንት ቃሉ ነው። የእግዚአብሔር ቃል የነበረው ኢኩቫለንት ኦፍ ጎድ ነበር። ከእግዚአብሔር ጋር እኩል ሆኖ ሳለ መተካከልን እንደ መቀማት እኩል ያደረገው ከእግዚአብሔር ያ ነው። ክርስቶስን በምድር ላይ ኦርዲናሪ ላይፍ ሱፐር ናቹራል ላይፍ እንዲኖር ያደረገው። አንብባችሁ ታውቃላችሁ? ኢየሱስ ታሞ ተኝቶ ሰዎች ሊጠይቁት መጣ። አንብባችሁ ታውቃላችሁ? ኢየሱስ ወደ ፈውስ ቦታዎች ሄዶ ምናልባት ወይም ወደ ሆስፒታሎች ወደ በሽተኞች ወደሚሰበሰቡበት ሄዶ ምናልባት የሄደው ሰው ሊፈውስ ሊሆን ይችላል። ዮሐንስ ወንጌል ምዕራፍ 5 ላይ ዮሐንስ ወንጌል ምዕራፍ 7 ላይ ወደ ሴሊዮን መጠመቂያ እንደሄደ ይናገራል። ወይ ወደ እንደሄደ ይናገራል። የሄደው ግን ሰው ለመፈወስ ነው። ለምን? የተቀበለው ደም ያን እንዲያደርግ አይፈቅድም። የተቀበለው ደም በውስጡ ያለው ደም you have changed ደም ተቀይሯል። በየትኛውም በሽታ ውስጥ ያላችሁ ሰዎች አንድ ነገር ሁሌ ማወሽ ትችላላችሁ። እዚህ ደም ስናገር እንዴት ደሙን አክቲቬት ማድረግ እንደምንችል ትንሽ ነገር ስለምነግራችሁ ስለምንጠቅማችሁ፣ በየትኛውም በሽታ ውስጥ ያላችሁ፣ በየትኛውም ችግር ውስጥ ያላችሁ፣ በየትኛውም መከራ ውስጥ ያላችሁ፣ በየትኛውም ጥያቄ ውስጥ ያላችሁ፣ የትኛውም ጥያቄ ያለባችሁ፣ ኩዌስችን ያለባችሁ፣ ምንድነው የኔ ጉዳይ ያላችሁ ልንገራችሁ፣ ይሄንን አውጁ። የክርስቶስን ደም በደማችሁ በክርስቶስ ደም እንደተለወጠ አውጁ። ኦልዌይስ አውጁ፣ ተናገሩ። ደሙ በህይወታችሁ ላይ አክቲቭ እንዲሆን ከሚያደርገው መሰረታዊ ነገር አንደኛው ማወጅ ነው። ምክንያቱም ስለ መንፈሳዊ ዓለም ማወቅ መንፈሳዊ ዓለም ማለት የቃላት ዓለም ነው። ቃላት በአክቲቭሊ የሚሰራበት ዓለም ነው። እግዚአብሔር በምድራዊ ዓለም ቢሆን ኑሮ ወይም ስፒሪቹዋል ሪሊም የማይኖር ፊዚካል ወርልድ ላይ የሚኖር አካል ቢሆን ኑሮ ምድርን ለመፍጠር ብዙ አካፋ ብዙ ዶማ ያስፈልገው ነበር። ምክንያቱም ይሄ ዓለም የጥረት የግረት የመልፋት የመስራት ዓለም ነች። እርግጥ ነው ከውድቀት በኋላ ነው መጣር የመጣው። ግን ከዛ በፊትም እግዚአብሔር ለአዳም በምድራዊ ዓለም ውስጥ አዳም ስለሚኖር ያዘዘው ትእዛዝ ይጠብቃትና ይንከባከባት ዘንድ በተከለው በኤደን ገነት አስቀመጠው። የመጠበቅ የመስራት ዓለም፣ የመንቀሳቀስ ዓለም፣ አንድ ነገር ለማግኘት በጣም ተግቶ መስራት ነው። እግዚአብሔር ግን የሚኖረው ስፒሪቹዋል ሪሊም ላይ ስለሆነ መንፈሳዊ ዓለም ላይ ስለሆነ መንፈሳዊ ዓለም ላይ ደግሞ የመስራት ሳይሆን የመናገር ነው። ወርልዱ ይለያያል፣ የዓለሙ አይነት ይለያያል። እና ምድር ይሁን በማለት ብቻ እንግዲህ የምታዩትን ተመርምራ እስካሁን ያላለቀች ሳይንቲስቶች ተመራምረው ያልደረሱበት ኢቭን እንኳን ከአንድ እህቴ ጋር ስናወራ ምን አለች ታውቃለህ አሸናፊ የባህር ጥልቀቱ አለች ወደ ታች ሄዶ መጨረሻው የማይታወቅ ፓርት አላለች። በጣም የገረመኝ ድቅድቅ ጨለማ ከመሆኑ የተነሳ ወደ ታች ማየት ስላልቻሉ ተመልሰው በቃ ሰው ከዚህ በኋላ ልክ ስፔስ እስከ መጨረሻው መሄድ እንደማይችሉ የባህሩን መጨረሻ ያልተቻለባቸው ቦታዎች አሉ ብላ አጫውታኛለች። በደንብ እንኳን ይሄን ሳላቆም በጣም የተገረምኩት እንዲህ ተመርመራ ማታልቅ ምድር ይሁን ብሎ ነው የፈጠራት። ለምንድን ነው እንዴት ሊሆንለት ቻለ?
እንዴት ሊሆን ቻለ ካላችሁኝ የተገኘው ከምንድን ነው ማለት ነው? ያ ስፒሪቹዋል ሪሊም የቃላት ዓለም። አሁን የክርስቶስ መንፈስ የክርስቶስ ደም ደግሞ አሁን ፊዚካል ወርልድ ላይ የለም። ይሄ የምንጠጣው መታሰቢያ ነው ብያቸዋለሁ። ስፒሪቹዋል ሪሊም ላይ ነው ያለው። ደሙን ይዞ ወደ አዲስ ኪዳን ገባ ሲባል የተቀዳ ደም ቋጥሮ አይደለም የገባው፣ የደሙ ውጤት ሆኗል። ስፒሪት ሪሊም ውስጥ ገብቷል። ደሙን ይዞ በአረጋውያን ደሙንም ይዞ ወደ በጊዮርጊስ ተሰራሽ ድንኳን ገባ። ዋት ካይንድ ኦፍ ደም ይዞ ይገባው? የምታስቡት እንደዚህ በማንቆርቆሪያ የሆነ ደም ይዞ በቋት ይዞ ነው የገባው? አይደለም። አይደለም። ደም ማለት ስፒሪቹዋል ሪሊም ውስጥ ገብቷል። ውጤቱን ወደ የተባለው ያን ደም አክቲቬት የምታደርጉት በማወጅ ነው ስትናገሩት። ምክንያቱም ስፒሪቹዋል ሪሊም የንግግር ዓለም ስለሆነ ስትናገሩት፣ ስታውጁት፣ ሳትደክሙ ስትቀሩ በእያንዳንዱ የህይወት ሁኔታዎች ላይ በእርግማን እየተሰቃያችሁ ላላችሁ፣ በመከራ በተደጋጋሚ ውድቀት፣ በተደጋጋሚ የኃጢአት ውድቀት፣ በኃጢአት መከራ እየተሰቃያችሁ ያላችሁ በዚህ ቪዲዮ የምትከታተሉት ይህንን ደም አውጁት በህይወታችሁ። ደሜ ተቀይሯል። እኔ የድሮ አይደለሁም። ሌላ ደም ነው ያለኝ። በቬኔ ውስጥ የሚንቀሳቀሰው ደም የክርስቶስ ደም ነው። በእምነት ያንን ደም ወስጄዋለሁ። ለመታሰቢያ በቤተ ክርስቲያን ይህንን ደም ደግሞ እየወሰድኩ ነው ያለሁት እና ደሙን ከመቀበል የተነሳ የድሮ አይደለሁም ብላችሁ አውጁ። አክቲቬት ይሆናል፣ ይነሳሳል፣ ይንቀሳቀሳል። ደግሞ አባብ ላይፍ ነው የሚያኖረን እንድንኖር የፈቀደልን። በራሳችሁ ህይወት የላችሁም ሲላቸው በዛ ለነበሩ ሰዎች ምንድነው ህይወት የላችሁም ማለቱ? እየተነፈሳችሁ አይደለም እያለ አይደለም። ሌላ ህይወት እግዚአብሔር አዘጋጅቶላችኋል። ያን ህይወት ምንድነው የሚለው የግሪኩ ቃል ዞዊ ጋድ ካይንድ ኦፍ ላይፍ ዞዊ፣ ሊጠፋ የማይችል ሊሞት የማይችል ህይወት ማለት ነው። ዞዊ የሚባለው ህይወት ሊበሰብስ የማይችል ህይወት ተዘጋጅቶላችሁ። ለዚህ ህይወት ብቁ የሚያደርጋችሁ የዛ ህይወት ባለቤት የሆንኩት እኔ ነኝ። የማስተላልፍበት መንገድ ደግሞ ደሜን በመጠጣት። አንዳንድ ሰዎች ለምን ደሙን ያጠጣናል ምናምን ብሎ አንዳንድ ያልገባቸው ሰዎች የደሙ ሚስጥር ያልተገለጠላቸው ለምን ደም እንጠጣለን? ለምን ደም እንጠጣ? ምን ደም ምንድን ነው ምናምን። እኔ የሆነ ትምህርት የሚያስተምረኝ በፊት ለፊት እየሄደ እንዲህ አርግ የዚህ አምላክ ፍቃድ ይሄ ነው የሚለኝ አምላክ ነው የምፈልገው እንጂ የሆነ የሚሞትልኝ አምላክ አልፈልግም ያለችኝ አንድ ነጭ አሜሪካዊ ሴት አስታውሳለሁ። ኢየሱስ ክርስቶስ ለአንቺ ሞቶልሻል ምናምን ስላት እንዴት እኔ ምናምን እኔ የሆነ ህግ እየሄደ የሚያስተምረኝ እንዲህ የሚለኝ ነው የምፈልገው እንጂ ምን ለኔ ለምን ይሞትልኛል? መሞት ካለብኝ እኔ ሞተሽ ትቀሪያለሽ። አማይ ሲስተር በራስሽ በዛው ትቀሪያለሽ። ሞቶ ያልቀረ ደም ግን አለ። አሜን። ሞቶ ያልቀረ ደም አለ። ሱፐርናቹራል ላይፍ ሊያለማምደን የሚፈልግ ደም አለ። ተደጋጋሚ ውድቀት ያለባችሁ፣ በበሽታ በህመም ያላችሁ፣ በጨለማ በጭንቀት ያላችሁ፣ በመከራ ያላችሁ፣ ይህንን ቴሌካስት የመስማት እድል ያገኛችሁ፣ ይህንን ቪዲዮ መስማት እድል ያገኛችሁ አቤ ጉድ ኒውስ ፎር ዩ። ለእናንተ መልካም ዜና አለኝ፣ መልካም ድል ዜና አለኝ። የእግዚአብሔር ደም በደማችሁ ውስጥ የተንቀሳቀሰ ነው። አውጁት። ወደ ውጭ አካላችሁ እንዲወጣ። ካንሰር ከዚህ በኋላ በህይወታችሁ ላይ ቀጥል። HIV ኤድስ በህይወታችሁ ላይ ቀጥል። ጉበት ችግር በህይወታችሁ ላይ ቀጥል። የትኛውም አስቸጋሪ የሆነ የቆዳ በሽታ በህይወታችሁ ላይ መቀጠል አይችልም። ተባረኩ።